يا حبيب فإن الطريق بعيد وزادنا قليل وقوافل الصالحين قد سارت من بين أيدينا ونحن قد بقينا. السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين والعاقبة للمتقين ولا أدوان إلا على الظالمين. اللهم صل وسلم وبارك على نبينا محمد وعلى آله وصحبه أجمعين. إن شاء الله تعالى زاري منا يوب الله فقعد صلاة يهون المالتنا صلاة بسلمنا إلا الدرجة صلاة الله سبحانه وتعالى يدنققات نبي صلى الله عليه وسلم يعززوبت مرطوچو دا الله ميقربوبت እኛ ከተፈጠርንበት ዋና ዓላማ ውስጥ አላህን ማምለክ ነውና ካምልኮች ሁሉ ቁንጮ የሚባለው ሰላት ነውና ወደ ሰላት መስገድ ያነሳሳን ዘንድ ጥቂት ነጥቦችን ባላህ ፍቃድ ይዣለው ማለት ነው። የመጀመሪያ ነጥብ ሰላት ከሁለቱ የምስክርነት ቃሎች ቀጥሎ የመጣ ትዕዛዝ ነው ማለት ነው። عن عبد الله بن عمر رضي الله عنهما قال عبد الله بن عمر الله መልካም ስራቸውን ይወደድላቸውና እንዲህ አሉ قال رسول الله صلى الله عليه وسلم ያላህ መልእክተኛ ያላህ ሰላትና ሰላም በርሳቸው ላይ ይሁን እንዲህ አሉ ቡኒየ الاسلام على 5 እስልምና እኮ በአምስት መሰረቶች ተገነባ አምስት ማዕዘናት እኮ አሉት ሸሃደቲ አላ ኢላሃ ኢላላህ ወአነ ሙሐመድን ረሱሉላህ ይሄ መጀመሪያው ማዕዘን ነው። እንግዲህ ሸሃደቲ መመስከር እኮ ነው አላ ኢላሃ ኢላላህ ከአላህ በስተቀር በሐቅ የሚመለክ አምላክ እንደሌለ ወአነ ሙሐመድን ሙሐመድ መሆናቸውንም እኮ መመስከር ነው። ረሱሉላህ ያላህ መልእክተኛ መሆናቸውን መመስከር ነው። ሁለተኛስ ወኢቃሚ ሰላት ሰላትን ደግሞ ማቋቋም ነው። ሰላትን በአግባቡ መስገድ ነው። ወኢታኢ ዘካ ዘካን መስጠት ነው። ወሐጅል በይት ሐጅ ደግሞ በህይወት ዘመን አንድ ጊዜ ያላህን ቤት ካዕባን ሄዶ የሚሰሩትን አምልኮች መስራት ነው። ወሰውሚ ረመዳን የረመዳን ወር ድፍን ወር መጾም ነው። ሙተፈቁን ዐለይህ ቡኻሪና ሙስሊም ተስማምተው ዘግበውታል። ከዚህ ምን እናያለን? ከምስክርነቱ ቃል ቀጥሎ የመጣው እስልምናችን የሚገነባበት ዋና ነጥብ ራሱ ምንድነው? ሰላት ነው ማለት ነው። ያላህ ባሪያዎች ሆይ ሰላት ይህን ያህል ደረጃ ያለው ማለት ነው። እስልምናችን ይገነባ አይንገጫገጭ አይወድቅብን ዘንድ ሰላትን አጥብቀን ልንሰግድ ይገባል ማለት ነው። እድሜያችን ለጉርምስና ከደረሰበት ቀን ጀምሮ እስከ ለተሞታችን ድረስ የምንፈጽመው አምልኮ ነው። ሁለተኛ ነጥብ ሰላትን ከአላህ ነው የተቀበሉት። በአስደናቂው የሌሊት ጉዞ ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? ከመካ ወደ ቤተል መቅዲስ ተወሰድኩ አሉ። ከዛ ከቤተል መቅዲስ ጅብሪል አለይሂ ሰላም ይዞኝ ወደ መጀመሪያው ሰማይ አረጋ አሉ። የመጀመሪያው ሰማይ ጠባቂ ጠየቀው፣ ማን አንተ አለው። እኔ ጅብሪል ነኝ አለ። ማን አብሮህ አለ? ሙሐመድ አብሮ አለ። ተጠርቷል ወይ? አው ተጠርቷል ተባለ። የመጀመሪያው ሰማይ ተከፈተልን። ይህን ጥያቄ ሁለተኛውም ሰማይ ላይ፣ ሶስተኛውም ሰማይ ላይ፣ አራተኛውም ሰማይ ላይ፣ አምስተኛውም ሰማይ ላይ፣ ስድስተኛውም ሰማይ ላይ፣ ሰባተኛውም ሰማይ ላይ የተጠየቅን ሰባቱ ሰማይ ተከፍቶልን ሄድን። ሲድረተል ሙንተሃ ጋር ስንደርስ ጅብሪል እዛ ቆመ። እኔ ያንን አልፌ ሄድኩ አሉ። ከዛ አላሁ ሱብሓነሁ ወተዓላ ምን አዘዛቸው ማለት ነው? ፈአውሃ አላሁ ኢለየ ማ አውሃ አላሁ ሱብሓነሁ ወተዓላ እሳቸው ላይ የሚያወርደው መለኮታዊ ራእይ አወረደ። ፈፈረደ ዐለየ 50 ሰላተን ፊ ኩሊ የውሚን ወለይላ በቀንና በሌሊት ውስጥ 50 ሰላትን አላህ አዘዘኝ አሉ። ፈነዘልቱ ኢላ ሙሳ ሰለላሁ ዐለይሂ ወሰለም አላህ 50 ሰላትን ካዘዛቸው በኋላ ወረዱ ትዕዛዙን ተቀብለው። ሲመለሱ ስድስተኛው ሰማይ ላይ ሙሳን አገኙት። ፈቃል አላቸው ደግሞ ሙሳ ማ ፈረደ ረቡከ ዐላ ኡመቲክ ጌታህ አላህ ኡመቶችህ ላይ ምን አዘዘ ምን ደነገገ ሲሉ ሙሳ ጠየቋቸው። ቁልቱ እኔም አልኩኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም 50 ሰላተን 50 ሰላትን አዘዘኝ አልኩት ለሙሳ። ቃል ሙሳ አሉ ارجع ኢላ ረቢክ ወደ ጌታህ ተመለስ አለኝ። ማን ሙሳ አለይሂ ሰላም ፈስአልሁ ተኽፊፍ አስቀንስ فإن أمتك لا يطيقون ذلك ያንተ ህዝቦች እኮ ይህንን አይችሉትም። እኔ እኮ በኒ እስራኤሎችን ሞክሬያቸው ነበር። ስለዚህ ያንተ ኡመቶች በቀን 50 ሰላት መስገድ አይችሉምና አስቀንስ አሉኝ። ተመለስኩኝ ወደ ጌታዬ አሉ ነብዩ ሰለላሁ ዐለይሂ ወሰለም። በሙሳ አማካኝነት ምን አደረጉ? እያስቀነሱ መጨረሻ ላይ 5 ሆነች ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ይዘዋት የመጧት ሰላት ማለት ነው። ስለዚህ ከኛ የሚጠበቀው ምንድነው? ይህን 5 ወቅት ሰላት ግን የዚህን ኡመት ስራ አላህ በ10 ስለሚያባዛው እንደ ስንት ተደርጎ ነው የሚያዘው?
እንደ 50 ተደርጎ ነው የሚያዘው። እናንተ ያላህ ባሪያዎች ሆይ አደራ በሰላት ላይ ከመዘናጋት ልንጠነቀቅ ይገባል። ሶስተኛ ነጥብ ሰላት የእስልምና ማረጋገጫ ነው። ኢማሙ ሙስሊም በዘገቡት عن جابر يقول كجابر بن عبد الله رضي الله عنه እንዲህ ይላሉ سمعت النبي صلى الله عليه وسلم يقول ያላህ መልእክተኛን ያላህ ሰላትና ሰላም በርሳቸው ላይ ይሁን እኮ ሲሉ ሰምቻቸዋለሁ إن بين الرجل በሰውየው መካከልና وبين الشرك والكفر ባላህ ላይ ማጋራትና በክህደት መካከል ያለው እኮ ልዩነት ተርክ ሰላት ሰላትን መተው ነው አሉ። ስለዚህ ሰላትን የተወሰው ከሃዲ ነው የሚሉት ዑለማዎች ይሄንን ማስረጃ ይዘው ነው ማለት ነው። ማስረጃው ግልጽ ነው። إن بين الرجل በሰውየው መካከል وبين الشرك والكفر በሽርክና በክህደት መካከል እኮ ያለው ተርክ ሰላት ሰላትን መተው ነው። ስለዚህ ሰላት ሊተው አይገባው። እንዴት አንድ ያላህ ባሪያ እዚህ ምድር ላይ አላህን ለማምለክ መጥቶ ሲያበቃ ሰላት አልሰግድም ይላል? ሰላት የልብ መርጊያ የአይን ማረፊያ ሆና ሳለ ማለት ነው። አንድ ደግሞ አብሮኝ የሚሰራ ክርስቲያን እንዲህ ሲል አስገራሚ ንግግር ነገረኝ ማለት ነው። ሙስሊም ያለ ሰላት የሰው ልጅ ያለ አንገት እኮ ህይወት የለውም ማለት። እንግዲህ ሙስሊሞች ከሰላት ጋር ሌትም ቀንም የተያያዘ ጉዳይ እንዳላቸው ሰላት ትልቁን ቦታ በእስልምና እንደሚይዝ ይሄ ክርስቲያን እንኳን እንዲህ ሲል መሰከረልን ማለት ነው። ሙስሊም ያለ ሰላት የሰው ልጅ ያለ አንገት ህይወት የለውም ማለት። የሰው ልጅ አንገቱ ቢቆረጥ ህይወት ይኖረዋል? አይኖረውም። ልክ እንደዚህ ሙስሊም እንዴት ያለ ሰላት ህይወት ይኖረዋል እያለ ነው። አራተኛ ሰላት ማለት አዛን ሁሉ የተደነገገላት ጥሪ ማለት ነው። ሙአዚን የሚባል የሥራ ድርሻ ያለው የተመደበላት ሁሉ ታላቅ አምልኮ ናት። ለሰላት አዛን ጥሪ ሲደረግ ሸይጣን ይፈረጥጣል፣ ከመስጂድ ይወጣል። ጥሪዎቹ ምን ይመስላሉ? አላሁ አክበር አላሁ አክበር፣ አላህ እኮ ታላቅ ነው፣ አላህ እኮ ታላቅ ነው፣ አላሁ አክበር አላሁ አክበር፣ አላህ እኮ ታላቅ ነው፣ አላህ እኮ ታላቅ ነው። አሽሀዱ አን ላ ኢላሃ ኢላላህ እመሰክራለሁ ከአላህ በስተቀር በሐቅ የሚመለክ የለም። አሽሀዱ አን ላ ኢላሃ ኢላላህ እመሰክራለሁ ከአላህ በስተቀር በሐቅ የሚመለክ የለም። አሽሀዱ አነ ሙሐመድን ረሱሉላህ እመሰክራለሁ ሙሐመድ እኮ ያላህ መልእክተኛ ናቸው። አሽሀዱ አነ ሙሐመድን ረሱሉላህ እመሰክራለሁ ሙሐመድ እኮ ያላህ መልእክተኛ ናቸው። ሐየ ዐለ ሶላህ ኑ ወደ ሰላት፣ ሐየ ዐለ ሶላህ ኑ ወደ ሰላት፣ ሐየ ዐለል ፈላህ ኑ ወደ ስኬት፣ ሐየ ዐለል ፈላህ ኑ ወደ ስኬት። አላሁ አክበር አላሁ አክበር፣ አላህ ታላቅ ነው፣ አላህ ታላቅ ነው። ላኢላሃ ኢላላህ ከአላህ በስተቀር በሐቅ የሚመለክ አምላክ የለም። ይህን ሁሉ የአላህ ታላቅነት የነብዩ ነብይነት አምልኮ በደንብ በሰፊው የሚሰራጭበት የሆነ አዛን የሚባል ታላቅ አምልኮ ያለው አምልኮ ነው እሱ ራሱ ማለት ነው። ከበስተፊቱ ምን ያለው ጥሪ ያለው ኢቃም ደግሞ አለው። አላሁ አክበር አላሁ አክበር፣ አሽሀዱ አን ላ ኢላሃ ኢላላህ፣ አሽሀዱ አነ ሙሐመድን ረሱሉላህ፣ ሐየ ዐለ ሶላህ ሐየ ዐለል ፈላህ፣ ቀድ ቃመቲ ሶላቱ ቀድ ቃመቲ ሶላህ፣ አላሁ አክበር አላሁ አክበር፣ ላ ኢላሃ ኢላላህ ተብሎ ወደ ሰላት ጥሪ ይደረጋል። ቀድ ቃመቲ ሶላት ማለት በእርግጥ ለሰላት እኮ ተቆመ። ከዛ ሶፍ ይሰራል፣ ቁርጭምጭሚት ለቁርጭምጭሚት፣ ትከሻ ለትከሻ ቀጥ ብለው ያላህ ባሪያዎች ይሰለፋሉ ማለት ነው። ኢማሙ ዞር ብሎ ሰፋችሁን አስተካክሉ ይላቸዋል። ሰፋቸውን ያያል። ከዛ አላሁ አክበር ተብሎ ወደ ሰላት ውስጥ ይገባል። ተመልከቱ፣ ይህን ያህል ውድና ታላቅ አምልኮ ናት። ሙስሊሞችን በተለይ ወንዶችን በጀማዓ የምትሰበስብ ማለት ነው። አምስተኛ አላህ ሰላትን በኔና በባሪያዬ መካከል ሁለት ቦታ ከፈልኳት አለ። عن أبي هريرة رضي الله عنه عن النبي صلى الله عليه وسلم فيما يرويه عن ربه تبارك وتعالى نبي صلى الله عليه وسلم ከጌታችን ከአላሁ ሱብሓነሁ ወተዓላ ይዘው በሚያወሩት እንዲህ አይነት ሐዲሶች ምን ይባላሉ? ሐዲስ አልቁድስ ይባላሉ። أنه قال الله سبحانه وتعالى እንዲህ አለ قسمت الصلاة بيني وبين عبدي نصفين ሰላትን በኔና በባሪያዬ መካከል ለሁለት ከፈልኳት አለ። ማን? አላሁ ሱብሓነሁ ወተዓላ። ሱረቱል ፋቲሃ እያንዳንዱ ረካዓ ላይ ስለምትቀራ ሰላት ተብላ ተጠርታለች። ወሊዐብዲ ማ ሰአለ አለ አላሁ ሱብሓነሁ ወተዓላ። ለባሪያዬ እኮ የጠየቀው አለው አለ። ፈኢዛ ቃለ አልዐብዱ ባሪያዬ ባለ ጊዜ አልሐምዱሊላሂ ረቢል ዓለሚን ምስጋና ሁሉ በጠቅላላ ለዓለማቱ ጌታ ለአላህ ነው ባለ ጊዜ ቃለ አላሁ ተዓላ ከፍ ያለው አላሁ ሱብሓነሁ ወተዓላ እንዲህ ይላል ሐሚደኒ ዓብዲ ባሪያዬ እኮ አመሰገነኝ ይላል። ወኢዛ ቃለ አርረሕማን ራሒም እጅግ በጣም አዛኝ በጣም ሩህሩህ ባለ ጊዜ ቃለ አላሁ ተዓላ ከፍ ያለው አላሁ ሱብሓነሁ ወተዓላ አስና ዐለየ ዓብዲ ባሪያዬ እኮ አወደሰኝ እኔን ይላል። ወኢዛ ቃል
ባሪያው ባለ ጊዜ ማሊክ የውሚዲን አላህ እኮ የፍርዱ ቀን ባለቤት ነው ባለ ጊዜ ቃለ አላህ እኮ ይላል መጀደኒ አብዲ አከበረኝ አላቀኝ እኮ ባሪያዬ ይላል فإذا قال ባሪያው ባለ ጊዜ ኢያከ ነዕቡዱ ወኢያከ ነስተዒን አንተም ብቻ እናመልካለን ባንተም ላይ ብቻ እንታገዛለን ያለ ጊዜ ቃለ አላህ ይላል هذا بيني وبين عبدي ይህ እኮ በኔና በባሪያዬ መካከል ነው ባሪያው እንዳለው እውነት እኔን ብቻ ከሆነ ያመለከው በኔ ላይ ብቻ ከሆነ የሚታገዘው ወሊ አብዲ ማሰአል ለባሪያዬ እኮ ይጠየቀዋለሁ فإذا قال ባሪያው ባለ ጊዜ اهدنا الصراط المستقيم ቀጥተኛው መንገድ ምራን صراط الذين أنعمت عليهم እነዚያ አንተ ያጣቀምካቸው ውለታ የዋልክባቸው የሆኑትን ሰዎች መንገድ ምራን غير المغضوب عليهم እነዚያ ያልተቆጣህባቸው የሆኑትን ولا الضالين ያልጠመሙ የሆኑትን ባለ ጊዜ ቃለ ይላል እኮ አላህ هذا لعبدي ይህ እኮ ለባሪያዬ ነው ولعبدي ما سأل ለባሪያዬ ደግሞ የጠየቀዋለሁ እመራዋለሁ ቀጥተኛው መንገድ እኔ ጸጋዬን የዋልኩባቸው የነብያትን የሲዲቆችን የሰማዕታትን የሷሊዎችን መንገድ እመራዋለሁ ከይሁዳ ከነሷራ ከጠመሙት ከተቆጣሁባቸው መንገድ ደግሞ እጠብቀዋለሁ አለ አላሁ ሱብሓነሁ ወተዓላ ማለት ነው ከዚህ ምን ያዝን ያላህ ባሪያዎች ሆይ አላሁ ሱብሓነሁ ወተዓላ ሰላትን በኔና በባሪያዬ መካከል ከፈልኳት አለ ማለት ነው ስድስተኛ ነጥብ ለአላህ እንደሚታወቀው ምርጥ ባሪያዎች አሉት ከነሱ ውስጥ አንደኛዎቹ መላእክቶች ናቸው አላሁ ሱብሓነሁ ወተዓላ ዘውትር ቢያመልኩት እማይደክማቸው እማይሰለቹ ፍጡሮች ናቸው ነብዩ ሰለላሁ ዐለይሂ ወሰለም መላእክቶች እንዴት ሰጋጅ እንደሆኑ ለአላህ ምን ያህል ተጎናባሾች ሰጋጆች አምላኪዎች እንደሆኑ እንዲህ ሲሉ ይነግሩናል አን አቢ ዘር ቃል ከአባ ዘር አላህ መልካም ስራቸውን ይወደድላቸውና እንዲህ አሉ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ያላህ መልእክተኛ ያላህ ሰላትና ሰላም በርሳቸው ላይ ይሁን እንዲህ አሉ ኢኒ አራ ማ ላ ተረውን እኔኮ እናንተ ማታዩትን አያለሁ አሉ ወአስማዑ ማ ላ ተስማዑን እሰማለሁ ደግሞ እናንተ ማትሰሙትን አሉ አጣቲ ሰማዑ ሰማይኮ ቃቃቃቃቃ ሲጢጢጢጢ አለች ለምሳሌ ግመል እምትጫንበት እንጨት አለ እላይዋ ላይ እንጨት ይደረጋል ሸክሟ እየበዛ ሲሄድ ስትራመድ ምን ይሆናል እንጨቱ ራሱ ቃቃቃቃቃ ይላል ሸክም በስቶበት ማለት ነው ወይንም የድሮ ቤቶች ላይ መሬቱ ወለሉ ሳንቃ ነው የሚሆነው የእንጨት ማለት ነው ከዛ ያ እንጨት ሸክም ሲበዛበት ቃቃቃ ይላል ነብዩ ሰለላሁ ዐለይሂ ወሰለም ምሳሌ ሲሰጡን ምን አሉ አጣቲ ሰማኡ ሰማይኮ ሲጢጢጢ አለች ቃቃቃቃቃ አለች وهق لها انت عط ቃቃቃ ልትል ሲጢጢጥ ልትልም ይገባታል አሉ ما فيها موضع 4 اصابع አራት ጣት የሚያስቀምጥ ቦታ እኮ የለም الا وملك واضع جبهته ساجدا لله መላእክታ ለአላህ ግንባሩን የደፋበት ቦታ ቢሆን እንጂ አሉ መላእክቶች እንግዲህ ሰማይ ቤት ላይ ለአላህ ስጁድ አድርገው አራት ጣት አንድ ሰው ለምሳሌ እጃችንን እዩት ቀኝ እጃችን ስንት ጣት አለው 5 ጣት አይደለ አራቷን ጣት መሬት ላይ ብናስቀምጣት ብዙ ቦታ ትይዛለች አትይዝም ሰማይ ቤት ላይ አራት ጣት የሚያስቀምጥ ቦታ እንኳን የለም አሉ ነብዩ ሰለላሁ ዐለይሂ ወሰለም ምን ሆኖ መላእክቶች ጠቅላላ በግንባራቸው ስጁድ ተደፍተውበት ቢሆን እንጂ አሉ ከዛ ምን አሉ والله አሉ በአላህ ይሁንብኝ ለው ተዓለሙነ ማዓለም እኔማ ቀውም ብታቁ ኖሮ ለضحكتم قليلا ትንሽ ስቃችሁ ወለበከይቱም كثيرا በጣም ታለቅሱ ነበር አሉ እስቲ ያስቡት ያላህ ባሪያዎች ለአላህ እንዲህ አይነት ባሪያዎች አሉት በሰማይ ቤት ላይ እኛ እዚህ ምድር ላይ እያበላን እያጠጣን ነብይ ልኮልን ቁርአንን አውርዶልን ስንት ውለታውሎብን ለሱም ማንሰግድ ሰዎች ምን ይውጣን ያላህ ባሪያዎች ሆይ እኛ ያልሰገድን ለተቀም በጸጋው የሚያቀማጥለን ሰዎች ማን ይስገድለት ደሞ እኮ ምን ሰግደው ለራሳችን ሲባል ነው ወደሱ ለመቃረብ የሱን ውዴታ ለማግኘት ያቺ አይን አይቷት ጆሮ ሰምቷት ልብ ጠርጥሯት ማያቀውን ጀነት የምትባለውን አገር ለመውረስ ነው ሌላ ስለ መላእክቶች ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ የሌሊቱ ጉዞ ላይ በሄዱበት ሰዓት ማለት ነው ሰባተኛው ሰማይ ላይ ምን እንዳዩ እንዲህ ሲሉ ተናገሩ ثم عرج الى السماء السابع ወደ ሰባተኛው ሰማይ አረገና አሉ ከጅብሪል ጋር فاستفتح جبريل እንዲከፈትለት ጠየቀ فقيل ተባለ من هذا ማን አንተ ተባለ በሰባተኛው ሰማይ ጠባቂ ማለት ነው قال جبريل እኔ እኮ ጅብሪል ነኝ አለ قيل ومن معك ማን አብሮህ አለ ተባለ قال محمد صلى الله عليه وسلم محمد እኮ ከኔ ጋር አብሮ አለ ያላህ ሰላትና ሰላም በርሳቸው ላይ ይሁን አለ ጅብሪል
ቂለ ተጠየቀ ወቀድ ቡኢሰ ኢለይሂ እሳቸው ተጠርተዋልን ተባለ ቃለ ቀድ ቡኢሰ ኢለይሂ አሁን በርግጥ እሳቸው ተጠርተዋል ففتح لنا سبعتኛው ሰማይ ተከፈተልን አሉ فإذا أنا بإبراهيم صلى الله عليه وسلم እኔም ከዛ ከኢብራሂም ጋር ተገናኘሁ አሉ مسندا ظهره إلى البيت المعمور بيت المعمور ወደ ተባለው ቤት ግርግዳ ጀርባውን አስጠግቶ እኮ ኢብራሂምን አገኘሁት አሉ وإذا هو ያ بيت المعمور የተባለው ቤት እኮ يدخله ይገቡታል ውስጡ كل يوم በየቀኑ 70,000 መለኪን 70,000 መላእክቶች እኮ በቀን ውስጥ እዛ ይገባሉ لا يعودون إليه ተመልሰው የመምጣት ቻንስ እኮ አይደርሳቸውም አላህን እዛ ገብተው ያመልኩታል እንግዲህ ስንት አልኩኝ አላህ ባሪያዎች 70,000 በቀን 70,000 የደረሳቸው መላእክቶች ቂያማ እስክትቆም ድረስ ድጋሚ ቻንስ አይደርሳቸው ተመልከቱ ለአላህ እንዲህ አይነት ሰጋጆች አምላኪ ባሪያዎች አሉት በሰባቱ ሰማይ ላይ እኛ እዚህ ምድር ላይ ምንኖር ሰዎች ለአላህ እንዲህ የገዘፉ ባለክንፍ ባልተቤቶች ማይበሉ ማይጠጡ ስሜት የሌላቸው ለተቀን እሱን በማምለክ ብቻ ላይ የተወጠሩ ባሪያዎች ይያሉት እኛ ይሄን ተምሳሌት አንወስድም ወይ ነው ሰባተኛ ነጥብ የነብዩላህ ኢብራሂምን ታሪክ ላንሳ ሰላትን በተመለከተ ማለት ነው ኢብራሂም አለይሂ ሰላም የነብያት አባት በመባል ይታወቃሉ አላህ ስለሳቸው ምን ያለው ይበቃል ወተኸዘ አላሁ ኢብራሂም ኸሊላ አላህ እኮ ኢብራሂምን ፍጹም ወዳጅ አድርጎ ያዘው አለ ፍጹም አላህ ነው የወደዳቸው ልብ በሉ እኛ አላህን እንወዳለን ልንል እንችላለን ምን ያህል እውነተኛ ነው አላህ ብቻ ነው የሚያውቀው እሱ ግን ወደደህ ማለት ነገሩ ሁሉ አበቃ አንተ የድለኞች ሁሉ ድለኛ ሰው ማለት አላህ ሲወድህ ነው አላህ ግን ኢብራሂምን ፍጹም ነው ወዳጅ አድርጎ ያዛቸው እሳት ላይ ቢወረወሩ ያናሩ ኩኒ በርደን ወሰላመን አላ ኢብራሂም ነው ያለላቸው ያናሩ አንቺ እሳት ሆይ ኩኒ ሁኚ በርደን ብረጂ ወሰላመን ሰላም ሁኚለት አላ ኢብራሂም በኢብራሂም ላይ እንዲህ የተባለላቸው ውድ ያላህ ፍጹም ወዳጅ አድርጎ ያዛቸው ባሪያ ምን አሉ አልহামዱሊላህ ምስጋና ሁሉ በጠቅላላ ለአላህ ነው አሉ አለዚ እሱኮ አላህ ማለት ወሀበሊ አለል ኪበሪ እስማኤል ወኢስሐቅ በስተርጅናዬ እስማኤልና ኢስሐቅ ልጆቼን የሰጠኝ አሉ ኢነ ረቢ የኔ ጌታኮ ለሰሚዑ ዱዓ ጸሎትን ሰሚ ነው አሉ እሺ ልጆች አገኙ በስተርጅና ሰው ልጅ ካገኘ በኋላ የምድሩስ ጉዳይ በሞት ያበቃል በሞት እንለያያለን እማትጠፋ ዓለም አለች የምትቀጥለው ዓለም ጀነት ላይ ልጆቹን ማግኘት የፈለገ ሰው እስቲ ኢብራሂምን እንስማ አለይሂ ሰላም ምን አሉ ሲቀጥሉ ረቢ ጌታዬ ሆይ እጅዓልኒ አድርገኝ ሙቂመ ሰላት ሰላትን ሰጋጅ አድርገኝ አዘውትሮ ሰጋጅ አድርገኝ ወሚን ዙርየቲ ከዝርያዎቼ ማድርግልኝ ረበና ወተቀበል ዱዓ ጸሎቴንም ጌታዬ ሆይ ተቀበለኝ አሉ ከዚህ ምን እንማራለን ያላህ ባሪያዎች ሆይ አንድ አባት ይሄው ኢብራሂምን ምሳሌ እናደርግ በስተርጅና ነው ልጆቹን ያገኛቸው እስቲ ጫውቱ እስቲ እንዲበሉ አይደለም ኢብራሂም ከልጆቹ ጋር እንዳለ ከአምልኮ ጋር የተገናኘ ነው አንድ ቦታ ላይ ከልጁ ጋር ከአባኒ ገነባል አንድ ቦታ ላይ ሌላ ተግባር ይፈጽማል አንድ ቦታ ላይ ሊሞቱ ሲሉ አደራ የእስልምናን ነገር ይላሉ ከዚህ ምን ያዝ እቺ ምድር ጠፊናት የሚቀጥለውን ዓለም ለልጆቻችን ልናስብ ይገባናል ለልጆቹ ያሰበ ሰው ደግሞ ልጆቹን በሰላት ያዛል አላህ እሱንም ልጆቹንም ሰላት ላይ እንዲያጸናቸው ይሄን ዱዓ ይላል ዱዓው ምንድነው ረቢ ጅዓልኒ ሙቂመ ሰላቲ ወሚን ዙርየቲ ረበና ወተቀበል ዱዓ ጌታዬ ሆይ እኔንም ሰላትን አዘውትሬ ሰግድ አድርገኝ ልጆቼንም እንደዛው አድርግልኝ ጸሎቴንም ተቀበለኝ ስምንተኛ ነጥብ አላህ ለሙሳ ደግሞ ምን አላቸው ለኝ ለውድ ሰው እኚህን አስመልክቶ ደግሞ አላህ ምን አለ ወስጠናዕቱከ ሊነፍሲ አላቸው አላሁ አክበር አላህ ይመረጣን ማለት እንደዚህ ነው በቃ እኔኮ አንተን ለነፍሴ መረጥኩ አላቸው ማንን ሙሳ እዚህ ጋር ደግሞ ይሄው ሲቀጥል ምን አለ ወአና اخترتك فاستمع لما يوحى እኔ መረጥኩ የሚወርድልህን ነገር አዳምጥ አላቸው ኢነኒ አና አላህ እኔ አላህ እኔ ነኝ አላቸው ላ ኢላሃ ኢላ አና ከኔ በስተቀር እኮ በሐቅ የሚመለክ አምላክ የለም ፈዕቡድኒ አምልከኝ ወአቂሚ ሰላተ ለዲክሪ እኔ ለማውሳት ደግሞ በርሷም ውስጥ ሰላትን ስገዳት ይሄው አላህን ማውሳት የፈለገ ሰው ቁጥር አንድ ምን ያደርጋል ሰላትን ይሰግዳል ጥሪው እኮ ያላህ ጥሪ ነው አላሁ አክበር አላህ ትልቅ ነው ሲባል ወደ ሰላት ነው እየተጠራን ያለ ነው መጣን ከዛ በኋላ መጎናበሱ በግንባር መደፋቱ እነዚህንና የመሳሰሉ ነገሮች ሁሉ ከምን የተያያዙ ናቸው እኛ አላህን ምናመልክበት ስለሆነ ይሄው አላህ ለሙሳ ምን አላቸው ኢነኒ አና አላህ እኔ አላህ እኔ ነኝ አላቸው ላ ኢላሃ ኢላ አና ከኔ ውጭ እኮ በሐቅ የሚመለክ አምላክ የለም ፈዕቡድኒ
አምልከኝ። እንግዲህ ሰላት ራሱ አምልኮ ናት። ነጥሎ ግን አወጣት የአምልኮች ቁንጮ ስለሆነች ወአቂሚ ሰላተ ለዚክሪ በርሷ ምንን ለማውሳት ስገድ አላቸው። 9ኛ ነጥብ ኢሳ አለይሂ ሰላምና ሰላት። ኢሳ እንደሚታወቀው አለይሂ ሰላም የመርየም ልጅ ከፊሉ ዓለም አምላክ ናቸው፣ የአምላክ ልጅ ናቸው ብሎ ያመልካቸዋል። የእሳቸው እውነታ ግን ነብይና የአላህ ባሪያ ናቸው። ምን አሉ እሳቸው? ወጀዐልኒ ሙባረከን አይነማ ኩንቱ በየትኛውም ስፍራ በሆን እኮ አላህ እኮ ባርኮኛል አሉ። ወአውሳኒ አዞኛል ደግሞ አላህ ቢሰላቲ ሰላትን በመስገድ ወዘካቲ ዘካን በመስጠት ማዱምቱ ሐያ በህይወት እስካለሁ ድረስ አሉ። ይሄው ኢሳ እንኳን ውዱ የአላህ ባሪያ አላህ በሰላት አዞኛል እያሉ ነው። 10ኛ ነጥብ ነብዩ ሰለላሁ ዐለይሂ ወሰለምና ሰላት። ነብዩ ሰለላሁ ዐለይሂ ወሰለም ቢላልን ምን ይሉት ነበር? እንግዲህ እሳቸው ዘንድ እንደሚታወቀው ሰላት አይን ማረፊያቸው ነው። አሪህና ቢሃ ያ ቢላል ይሉት ነበር። እስቲ እንደው ልባችንን አሳርፋት አዛምበልና በርሷ እኮ ልባችን ይርጋ ይሉት ነበር። እሳቸው የሰጡት ደግሞ ምሳሌ ያለ ሰላትን አስመልክቶ ማለት ነው። አን አቢ ሁረይራ ረዲየላሁ ዐንሁ አባ ሁረይራ አላህ መልካም ስራቸውን ይወደድላቸውና እንዲህ አሉ። አነ ረሱላላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ የአላህ ሰላትና ሰላም በርሳቸው ላይ ይሁን እንዲህ አሉ። አረአይቱም እስቲ ንገሩኝ ለው አነ ነህረን አንድ ወንዝ ቢባቢ አሐዲኩም ባንዳችሁ በር ላይ ወንዝ የሚያልፍ ቢኖር يغتسل منه كل يوم በየቀኑ 5 መራቲን 5 ጊዜ አንድ ሰው ሰውነቱን በዛ በሚያልፍ ወንዝ ውሃ ቢታጠብ هل يبقى من درنه شيء ሰውነቱ ላይ አንድም ቆሻሻ አንድም እድፍ ይቀራልን ሲሉ ጠየቁ ያላህ መልእክተኛ። قالوا መልስ ሰጡ ሱሐባዎች لا يبقى من درنه شيء ከቆሻሻው እኮ ሰውነቱ ላይ አንድም ነገር አይቀርም በቀን ውስጥ በቤቱ በራፍ ላይ በሚያልፈው ወንዝ ውሃ 5 ጊዜ የሚታጠብ ከሆነ አሉ። ቃል አሉ ያላህ መልእክተኛ فذلك ይህም እኮ مثل صلوات الخمس يمحو الله بهن الخطايا ይህም እኮ የአምስቱ ወቅት ሰላት ምሳሌ ነው። አላሁ Subhanahu Wa Ta'ala የባሪያዎችን ወንጀል የባሪያዎችን ስተት የሚያብስበት የሆነ አሉ። ሙተፈቁን ዐለይህ ቡኻሪና ሙስሊም ዘግበውታል ማለት ነው። ከዑስማን ኢብኑ አፋን ደግሞ ረዲየላሁ ዐንሁ ተይዞ ሰሚዕቱ ረሱላላሂ ሰለላሁ ዐለይሂ ወሰለም يقول ያላህ መልእክተኛ ያላህ ሰላትና ሰላም በርሳቸው ላይ ይሁን ሲሉ ሰምቻለሁ። ማ ሚን ኢምሪኢን ሙስሊሚን አንድ ሙስሊም እኮ የለም ተሕዱሩሁ ሰላቱን መክቱበቱን ግዴታ ሰላት እኮ አትደርስበትም አትመጣበትም ፈይሕሲኑ ውዱአሃ ውዱአን ደግሞ አያሳምራትም ወኹሹዐሃ ኹሹኡንም አያሳምርም ወሩኩዐሃ ሩኩኡንም አያሳምርም ኢላ ካነት ቢሆንለት እንጂ ከፋረተን የሚታበስለት ቢሆን እንጂ በሰላቱ ምክንያት ሊማ ቀብለሃ ከሷ በፊት ላለው ሚን الذنوب ከወንጀል በኩል ማለም ይኡቲ ከቢረተን ከባድ ወንጀሎችን ታላላቅ ወንጀሎችን እስካልሰራ ድረስ وذلك الدهر كله ይህም ደግሞ አመቱን ሙሉ ነው። ለዛች ለአንዷ ሰላት ብቻ ሳይሆን ከአንድ ሰላት እስከ ሌላ ሰላት ድረስ ባንደኛው ሰላት ሚሰግደው ውዱን ካሳመረ ኹሹን ካሳመረ ሩኩን ካሳመረ በሁለቱ ሰላቶች መካከል ያለው እኮ ወንጀል ምን ይደረግለታል ይታበስለታል ጥቃቅኑ ማለት ነው። 11ኛ ነጥብ ሰላትን ተጠባባቂ ሰዎች ጀነተል ፊርደውስን ይወርሳሉ። ጀነተል ፊርደውስ የምትባለው እንግዲህ ታላቋ ለአላይ ከፍተኛዋ የጀነት ደረጃ የምትባለው እሷ ናት። ጣራዋ የአላህ አርሽ ነው። የጀነት ፈሳሾች ሁሉ የሚፈሱት ከሷ ነው። ጀነት 100 ደረጃ እንዳላት ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። ስትጠይቁም ጀነተል ፊርደውስን አላህ እንዲሰጣችሁ ጠይቁ አሉ። እሷን ማን ነው የሚወርሳት? ሱረቱል ሙእሚኑን ላይ ቀድ አፍለሃል ሙእሚኑን ይላል አላሁ Subhanahu Wa Ta'ala። ሙእመናን ፍላጎታቸውን ሁሉ በእርግጥ አገኙ ዳኑ አለ። እነማን ናቸው እነሱ? الذين هم في صلاتهم خاشعون እነዚያ እነርሱ በስግደታቸው ውስጥ አላህን ፈሪዎች ናቸው አለ። ስለዚህ ኹሹዕ ሰላት ላይ አላህን ማሰብ አላህን መፍራት ልብን ስብስብ ማድረግ ሌሎች ባህሪዎቻቸው ተጠቀሱና 9ኛው አያ ወይ 10ኛው አያ አካባቢ ደግሞ ምን ቀጠለ? والذين هم على صلواتهم يحافظون እነዚያ እነርሱ በስግደቶቻቸው ላይ የሚጠባበቁ የሆኑት እኮ አገኙ። ዙሁር ደረሰብኝ ወይ መግሪብ ደረሰብኝ ወይ ኢሻ ደረሰብኝ ወይ አሱር ደረሰብኝ ወይ ያሉ የሰላታቸው ጉዳይ ያንገበግባቸዋል። ማታ በጊዜ ይተኛሉ። ምን ለመሆን ፈጅር እንዳያመልጠኝ እንዳላረፍድ እንቅልፍ ጥሎኝ እንዳይሄድ ይያሉ ሰላት እነሱ ዘንድ ትልቅ ቦታ ስላላት ይጠነቀቁላታል ይጠባበቋታል። ኡላኢከ ሁሙል ዋሪሱን እነዚያ እነርሱ
ወራሾቹ እኮ እነርሱ ናቸው አለ። ማን? አላህ። ምንን ይወርሳሉ? الذين يرثون الفردوس جنة الفردوس ታላቋን የገነት ክፍል እኮ የሚወርሱት እነሱ ናቸው። هم فيها خالدون እነሱም በእርሷ ውስጥ ዘውታሪዎች ናቸው ይላል አላሁ ሱብሓነሁ ወተዓላ። 12ኛ ነጥብ ሰላትና ሪዝቅ። አላሁ ሱብሓነሁ ወተዓላ ሪዝቅን ሰበቡን ምን አድርጎታል? ሰላት መስገድን አድርጎታል። ዛሬ ሰዎች ልጆቻችንን ልዩ ትምህርት ቤት ካላስተማርን፣ እንደዚህ ሀብት ካላስቀምጥንላቸው፣ እንደገና ደግሞ በተኙበት ብርድ ይነካቸዋል፣ አንቀሰቀሳቸውም፣ እስቲ ትንሽ ይተኙ ልጆች አይደሉ ወይ የመሳሰለውን እያሉ ለነሱ ያዘኑ መስለው ልጆቻቸውን ይጎዳሉ ማለት ነው አላህ ካዘነላቸው ውጭ። አላህ ግን የሪዝቅ ሰበቡ ምን እንደሆነ ሲነግረን እንዲህ ይላል ወአሙር አህለከ ቢሰላት ወስጠቢር ዐለይሃ ላ ነስአሉከ ሪዝቃ نحن نرزقك والعاقبة للتقوى وأمر إزاز أهلك بيتسبوتشهن بالصلاة بصلاة إزازاتشو واصطبر عليها أنت راسو دمو زوت ربات سنابات صلاة أطبق السجد لا نسألك رزقا سيساينا نتأيكهم نحن نرزقك إن سيساينا نلقس علن والعاقبة ملكامتو مجرشايتو دوغمكو يا مارتشو للتقوى اللهم فريان لهونوثنو انجدي እዚህ ምድር ላይ ለአጭር ጊዜ ነው ምን ቆየው። ነብዩ ሰለላሁ ዐለይሂ ወሰለም የኡመቶቼ እድሜ ትልቁ ከ60 እስከ 70 ነው አሉ። የምትቀጥለው ዓለም ግን እንዲህ ነው የሚባል ልኬትም የላትም። መልካም ከሆነ ዘላለም ዓለሙን የጀነት ነው። መጥፎ ሰው ሆኖ በአላህ ላይ ክዶ አላህን አምጾ የሄደ ሰው ደግሞ እሳት ይገባል። ለዛም ነው አላሁ ሱብሓነሁ ወተዓላ የቤተሰብን ጉዳይ አስመልክቶ ምን ሲል የመከረን ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ሆይ ቁ አንፉሰኩም ነፍሶቻችሁን ጠብቁ ወአህሊኩም ቤተሰቦቻችሁንም እንደዚሁ ጠብቁ። ከምን ጠብቁ? ናራን ከእሳት ጠብቁ። ያቺ እሳት ያቺ ጀሃነም ማለት ወቁዱሃ الناس والحجاره መቀጣጠያዋ ራሱ እኮ እሳቷ የምትቀጣጠለው በሰውና በድንጋይ ነው። ስለዚህ ጀሃነም ላለመግባት አላህ ከእሳት እንዲጠብቀን እኛም ልጆቻችንን የተውሂድን ጉዳይ የሰላትን ጉዳይ ሌሎቹን የእስልምና ጉዳይ እንደመጣው በተርታው መንገድ ልናስተምር ይገባል ማለት ነው። 13ኛ ነጥብ ከምርጦች በኋላ የመጡት ምን አይነት ሰዎች ናቸው? ሱረቱ መርየም ላይ አላሁ ሱብሓነሁ ወተዓላ ስለ ምርጥ ነብያቱ እየጠቀሰ ይመጣልናል። ኢብራሂምን ጥቀስ፣ ሙሳን ጥቀስ እያለ ወዝኩር ፊል ኪታቢ ኢስማዒል አለ። በመጽሐፉም ውስጥ ኢስማዒልን እስቲያውሳው አለ። ኢነሁ ካነ ሷዲቀል ወዕዲ ወካነ ረሱለን ነቢያ እርሱ ቀጠሮን አክባሪ ነበርና መልእክተኛም ነብይም ነበር አለ አላሁ ሱብሓነሁ ወተዓላ። ወካነ ያእሙሩ አህለሁ ቤተሰቦቹን እኮ ያዝ ነበር በምን بالصلاة والزكاة بصلاتنا بزكاة يازنبر وكان عند ربه مرضيا اجيتاو الله زند دمو توداج نبر على تملكتو اجيتاو الله زند توداج نبر من إسماعيل عليه السلام من يدرج نبر السو بيتسبوچون بصلاتنا بزكاة يازنبر الله ينزيهن نبياتوች ታሪክ እንዲህ ሲል አስቀመጠው اولئك الذين النسوكو ማለት انعم الله عليهم الله በነሱ ላይ ውለታ የዋለባቸው ናቸው። ሚን ነብይን ከነብያት ሚን ذرية آدم ከአደም ዝርያ ወሚመን ሐመልና مع نوح ከኖህ ጋር አብሮ በመርከቢቱ ላይ የተጫኑ የሆኑትም ወሚን ذرية ኢብራሂም ከኢብራሂም ዝርያ የሆኑትም ወኢስራኤል የኢስራኤል ዝርያም የሆኑትም ወሚመን ሐደይና ወጅተበይና ከመረጥናቸው ከመራናቸውም ውስጥ እኮ ናቸው። እነሱ ምንድነው ባህሪያቸው? ኢዛ ቱትላ ዐለይሂም በተነበበባቸው ጊዜ ምን آيات الرحمن يا الله يا أزانيو أنكسوش بتورباتشو جيزي بتنجراتشو جيزي خروا سجدا وبكيا ألك الشوش هونو سجاجنا ألك الشوش هونوكو يودك على على إيش كان الصبح على ما نمتع الله كتلنا من على فخلف من بعدهم خلف كان الصبح على جن مدفومة الكوش تتكو من ما يدرجو أضاعوا الصلاة صلاتنا يقعدلوا يتو واتبعوا الشهوات ስሜቶቻቸውን የተከተሉ فسوف يلقون غيا የጀሃነምንም ሸለቆ በርግጥ ያገኛሉ አለ። ሱረቱል በቀራ ላይ ደግሞ አላህ ምን አለ? ወስተዒኑ ቢሰብሪ ወሰላት በሰላትና በትዕግስት ታገዙ ወኢነሃ እቺ ሰላት እኮ ማለት ለከቢረቱን በጣም እኮ ከባድ ናት። ኢላ አለል ኻሺዒን አላህን ፈሪ ለሆኑት ሲቀር እኮ በእነዚህ በጠማሞች ልባቸው በደረቁ ሰዎች ላይ እኮ ከባድ ናት። ስለዚህ አላህ ባሪያዎች ሆይ ሰላት የሚከብደን ራሱ እኛ ምን ስለሆነን ነው? ውስጣችን ችግር ስላለ ነው። ተውበት አድርገን ወደ አላህ እንመለስ፣ ከወንጀል እንራቅ። 14ኛ ነጥብ
ሰላትን የቻለ ሰው ቁጭ ብሎ ይስገድ፣ ያልቻለ ሰው ተቀምጦ፣ ያልቻለ ሰው ተጋድሞ፣ ያልቻለ ሰው ባይኑ እየጠቀሰ ይስገድ የተባለበት ሸሪዓ ውስጥ ነው ያለነው። በደስታ ቀን ሁለቱ ዒዶች ተመልከቱ። ድፍን ረመዳን ጾመን ምን እናደርጋለን? የደስታ ቀናችንን ዒዳችንን በምንድነው የምንፈታው? ሰላት በመስገድ ነው። ሐጅ ላይ አረፋ ሙዝደሊፋ ተቆሞ ሚና ታድሮ ሐጅ ሜዳ ላይ ተቆሞ ስንት ነገር ታይቶ መጨረሻው ሰላት ነው የሚሰገደው፣ የዒድ ቀን ማለት ነው። ሰው ሞቶ ስንሸኘው ራሱ ወደሚቀጥለው ዓለም ሰላት አልጀናዛ ነው የሚሰገድበት። ዝናብ ብናጣ አላህ ወይ ዝናብ ስጠን ብለን ሰላት ነው የምንሰግደው። ፀሐይ ቢጋረድብን ቢመጣ ምንድነው የምናደርገው? ሰላት ነው የምንሰግደው። ቀኑን ሙሉ ጾመን ውለን ምንድነው የምናደርገው? ተራዊህ ማታ እንሰግዳለን። ጂሃድ እንኳን የአላህን ቃል የበላይ ለማድረግ የሚወጣው ጦርነት ላይ ግማሾች ይሰግዳሉ፣ ግማሾች ይዋጋሉ። ተራ በተራ ተደርጎ ይሰገዳል። 15ኛ ነጥብ የጀነት ጓዶች ይጠያየቃሉ ስለ አመፀኞቹ ምን ሲባባሉ ፊ ጀናቲ የተሳአሉን እነርሱ በጀነት ውስጥ ሆነው ይጠያየቃሉ። አኒል ሙጅሪሚን ከአመፀኞቹ ሁኔታ ይጠያየቃሉ። ማሰለከኩም ፊ ሰቀር ይሏቸዋል። ሰቀር ውስጥ ጀሃነም ውስጥ ምን አስገባችሁ በምን ሰበብ ገባችሁ ብለው የጀሃነም ሰዎችን ይጠይቋቸዋል። ቃሉ ይላሉ የጀሃነም ሰዎች ለም ነኩ ሚነል ሙሰሊን ከሰጋጆች እኮ አልነበርንም ሲሉ ራሳቸው ይመልሳሉ ማለት ነው። ይሄው ሰላት አለመስገድ ጀሃነም ያስገባል ማለት ነው። 16ኛ ነጥብ ሰላት ወንጀልን ታብሳለች። አን ኢብኑ መስዑድ ረዲየላሁ ዐንሁ ኢብኑ መስዑድ አላህ መልካም ስራቸውን ይወደድላቸውና እንዲህ አሉ። አነ ረጁለን አንድ ግለሰብ አሳበ ሚን ኢምራአቲን ቁብለተን ሴት ልጅ ሳመ የማትገባውን ሴት ማለት ነው። ፈአተ ነብይ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም ዘንድ መጣና ፈአኽበረሁ ነገራቸው። ፈአንዘለላሁ ዐዘ ወጀል ከፍ ያለውና አሸናፊ የሆነው አላህ የሚከተለውን አንቀጽ አወረደ። አቂሚ ሰላተ ጠረፈይ ነሃሪ ወዙለፈን ሚነል ለይል ሰላትን በቀን ጫፎች ከሌሊትም ክፍሎች ፈጽም። ኢነል ሐሰናቲ ዩዝሂብነ ሰይአት መልካም ስራዎች ኃጢአቶችን ያስወግዳሉና። አሁን ይህ ግለሰብ ምን ሰርቷል ማለት ነው? ሴት ልጅ በመሳሙ ወንጀል ሰርቶ ነበር። ደንግጦ መጥቶ የአላህ መልእክተኛ ጋር ሲነግራቸው እሳቸው ላይ ይህ አንቀጽ ወረደ። ምን የሚለው አንቀጽ ማለት ነው? ሰላትን በቀኑ ጫፎችና በሌሊትም ክፍሎች ውስጥ ስገዳት። መልካም ነገሮች እኮ ምን ሰላትን ይመስል ወንጀሎችን ኃጢአቶችን ያሰርዛሉ ያሳብሳሉ። ፈቃለ ረጁሉ ይህ ግለሰብ አለ ያ ረሱላላህ አንተ ያላህ መልእክተኛ ሆይ አላቸው። አሊየ ሃዳ ይቺ አንቀጽ ለኔ ናትን ለኔ ብቻ ናትን አላቸው። ቃል እሳቸው ደግሞ አሉ ለጀሚዕ ኡመቲ ኩልሂም ለሁሉም ኡመቶቼ ናት። ወንጀልን የሰራ ሰው ሱናም አለ የሚሰገድ ረካዓተይን ውዱ ተደርጎ አላህ ወንጀልን እንዲመረው ማለት ነው ወዲያውኑ። ግን ኸይር ስራዎችን እንደዚህ ፈርድ ሰላቶችን በማብዛት ግዴታ ሰላቶችን በመስገድ ወንጀሎችን ማሳበስ ይቻላል ማለት ነው። 17ኛ ነጥብ ሰላት ከመጥፎ ነገርና ከተጠሉ ነገሮች ትከለክላለች። አላሁ ሱብሓነሁ ወተዓላ ምን አለ? ኡትሉ ማ ኡሂየ ኢለይከ ሚነል ኪታቢ ወአቂሚስ ሰላት ኢነ ሰላተ ተንሃ ዐኒል ፈሕሻኢ ወልሙንከር ወለዚክሩላሂ አክበር ወላሁ የዕለሙ ማ ተስነዑን። ከመጽሐፍ ወደ አንተ የተወረደውን አንብብ፣ ሰላትን ደንቡን ጠብቀህ ስገድ። ሰላት ከመጥፎና ከሚጠላ ነገር ሁሉ ትከለክላለችና አላህም ማውሳት ከሁሉ ነገር በላጭ ነው። አላህም የምትሰሩትን ሁሉ ያውቃል። 18ኛ ነጥብ ሰላት ምርጧ ተግባራችን ምርጧ ስራችን ናት። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ ኢስተቂሙ ወለን ተሕሱ ብትፈልጉም እኮ ፍጹም የሚባለው ደረጃ ላይ መድረስ እኮ አትችሉም። አነ ኸይረ አዕማሊኩም ከስራዎቻችሁ ሁሉ እኮ ምርጡ ማለት እኮ ሰላት ነው። ወላ ዩሐፊዙ ዐለል ውዱእ ኢለል ሙእሚን ውዱእን እኮ የሚጠባበቃት የለም አማኝ ቢሆን እንጂ። በተለይ በአስቸጋሪ ወቅት ውዱን ማድረግ የአማኝ ባህሪ ነው። 19ኛ ነጥብ የዚህ ኡመት ከነብዩ ሰለላሁ ዐለይሂ ወሰለም ቀጥሎ የታላቆች ሁሉ ታላቅ የሆነው ሰው አቡበክር ምን ይመስል ነበር የሱ ሰላት? ወአን ኢብኑ ዑመር ረዲየላሁ ዐንሁማ ቃል አብዱላህ ኢብኑ ዑመር አላህ መልካም ስራቸውን ይወደድላቸውና እንዲህ አሉ ለመሽተደ ቢረሱሊላሂ ሰለላሁ ዐለይሂ ወሰለም ወጀዑሁ ነብዩ ሰለላሁ ዐለይሂ ወሰለም እንግዲህ ሊሞቱ ሳምንት ቀርቷቸው በጣም ታመው ነበር። በሽታቸው በጣም በጠናባቸው ጊዜ ቂለ ለሁ ፊ ሰላት ደርሷል ተባሉ። ፈቃል እሳቸው አሉ ሙሩ አባበክሪን ፈልዩሰሊ ቢናስ አቡበክርን እዘዙት ሰዎችን እሱ ያሰግዳቸው አሉ። ፈቃለት አኢሸቱ ረዲየላሁ ዐንሃ አኢሻ የምእመናን እናት አላህ መልካም ስራዋን ይወደድላትና እንዲህ አለች ኢነ አባበክሪን አቡበክር ማለት እኮ ረጁሉን ረቂቅ ልበስስ ነው። ኢዛ ቀረአ አልቁርአን ቁርአንን በቀራ ጊዜ ገለበሁ ልቡካ እምባኮ ያሸንፈዋል አለች። ፈቃል ያላህ መልእክተኛ አሉ
ሙሩሁ ፈልዩሰሊ እዘዙት እሱ ያሰግዳሉ። ወፊ ሪዋየቲን በሌላ ዘገባ عن عائشة رضي الله عنها كمؤمنان النات كعائشة الله ملكام سروان يوددلاتنا قالت اندي هالچكو قلت انيكو الكوين ان ابا بكر مالتكو اذا قام مقامك يا الله ملكتنيا هوي ارسو يقوموبت بوتاكو ابو بكر بيقوم لم يسمع الناس سوچ እኮ ሊሰሙት አይችልም من البكاء ከለቅሶ የተነሳ متفقون عليه ተመልከቱ ان ابو بكر እንባ ያስቸግራቸው ነበር ሰላት ላይ አይደለም ሰላት ላለመስገድ ቀርቶ ማለት ነው። በሁለት ረካዓ እነ ዑስማን ኢብኑ አፋን 30 ጁዝ ያከትሙ ነበር። 20ኛ ነጥብ አላህ ወንዶች ሲል የጠራቸው እነማንን ነው? አላህ እንዲህ አለ ሪጃሉን ላ ቱልሂሂም ቲጃረቱን ወላ በይዑን ዐን ዚክሪላህ ወኢቃሚስ ሰላቲ ወኢታኢዝ ዘካ يخافون يوما تتقلب فيه القلوب والابصار አላህን ከማውሳትና ሰላትን ከመስገድ ዘካንም ከመስጠት ንግድና ሽያጭም የማያታልላቸው ልቦችና አይኖች በርሱ የሚገለባበጡበትን ቀን የሚፈሩ የሆኑ ሰዎች ያጠሩታል አላህን። እንዲህ አይነት ሰዎች አሉት። ንግድ ሽያጭ የማያታላቸው እኮ ውድ የሆኑ የአላህ ባሪያዎች አሉት። ስለዚህ ሰላት ተመልከቱ እነዚህ የአላህ ሪጃል በመባል የተጠቀሱት ባሪያዎች ዘንድ ሰላት ተጠቅሷል ማለት ነው። 21ኛ ነጥብ ሰላት ከተውሂድ ቀጥሎ ሽርክን ከመራቅ ቀጥሎ ጀነት መግቢያ ከእሳት መጠበቂያ ወሳኝ ነጥብ ናት ወይም ታላቁ አምልኮ ናት ማለት ነው። አቡ አዩብ አላህ መልካም ስራቸውን ይወደድላቸውና አነ አዕራብየን አንድ የገጠር ሰው መጥቶ ነብዩ ሰለላሁ ዐለይሂ ወሰለምን ጠየቃቸው። ምን ሲል ጠየቃቸው? አኽቢርኒ ንገረኝ አላቸው ለነብዩ ሰለላሁ ዐለይሂ ወሰለም ቢማ ይቀርቡኒ ሚነል ጀና ወደ ጀነት የሚያቀርበኝ የሆነ ነገር ጠቁመኝ፣ ወማ ይባዒዱኒ ሚነን ናር ከእሳት የሚያርቀኝንም ነገር ደግሞ ጠቁመኝ አላቸው። ቃለ ነብዩ ሰለላሁ ዐለይሂ ወሰለም አሉ ተዕቡዱላህ አላህን ልታመልክ ነው፣ ላ ቱሽሪኩ ቢሂ ሸይአ በአላህ ላይ ምንንም ላታጋራ ነው፣ ወቱቂመ ሰላት ሰላትን ልትሰግድ ነው፣ መስፈርቷን ጠብቀ ሰላትን ልትሰግድ ነው፣ ወቱእቲየ ዘካ ዘካንም ልክ እንደዚሁ ልታወጣ ነው፣ ወተሲለ ረሂም ዝምድና ልትቀጥል ነው አሉት። ይሄው ሰላት ምን ላይ ተጠቀሰች? ሁለተኛ ነጥብ ላይ ተጠቀሰች ማለት ነው። 22ኛ ነጥብ ሱና ሰላትና የቂያ ማለት እንደሚታወቀው ሱና ሰላት ራሱ ያላት ደረጃ አለ። እሱም በዚህ ሐዲስ እናያለን። አን አቢ ሁረይራ ረዲየላሁ ዐንሁ አባ ሁረይራ አላህ መልካም ስራቸውን ይወደድላቸውና ቃል እንዲህ አሉ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ያላህ መልእክተኛ ያላህ ሰላትና ሰላም በርሳቸው ላይ ይሁን እንዲህ አሉ ኢነ አወለ ማ ይሐሰቡ ቢሂ አልዓብዱ የውመል ቂያመቲ ሚን ዐመሊሂ ሰላቱሁ የውመል ቂያማ ላይ አላህ ዘንድ አንድ ባሪያ የመጀመሪያ የሚተሳሰበው ስራው እኮ ሰላቱን ነው አሉ። ፈኢን ሰሉሐት እቺ ሰላቱ ከተስተካከለች ፈቀድ አፍለሐ ወአንጀህ ይህ ባሪያ እኮ ነፃ ይወጣል ስኬታማ ይሆናል። ወኢን ፈሰደት ሰላቱ ከተበላሸች ደግሞ ፈቀድ ኻበ ወኸሲር እሱ እኮ ከከሰሩትና ከወደቁት ይሆናል። ፈኢን እንተቀሰ ሚን ፈርድየቲሂ ሸይኡን ከፈርድ ሰላቱ የሆነ ነገር ብትጎል እኮ ቃለ ረቡ ዐዘ ወጀል ጌታችን ላቅ ያለው አሸናፊ የሆነው እኮ እንዲህ ይላል እንظሩ እስቲ ተመልከቱለት ሀሊ አብዲ ለባሪያዬ አለውን ሚን ተጠውዒን ከሱና ሰላት አለውን ፈዩከሚለ ቢሃ መን ተቀሰ ሚን አልፈሪደቲ ከፈርድ ሰላት የጎደለበትን የሚያሟላ ሱና አለውን ይላል አላሁ ስብሓነሁ ወተዓላ ثم يكون سائر عمله على ذلك በዚህ መንገድ ሁሉም ነገር እንዲሁ ይሆናል። ግዴታ ጾሙ ይመዘናል ከጎደለው ከሱና ጾም የሚያሟላለት ይኖራል ይባላል። ስለዚህ አላህ ባሪያዎች ተመልከቱ ፈርድ መመዘኑ አይቀርም። ለጉርምስና ከደረስንበት ጊዜ ጀምሮ እስካለንበት እድሜ ድረስ ምን አለ ማለት ነው ሚዛን ሊመዘን ነው። ከፈርዳችን ከጎደለ ማለት ነው አዛኙ አላህ እስቲ ከሱናው ሙሉለት ይላል። ስለዚህ አይደለም ፈርድ ሰላትን ልንተው በሱና ሰላት እንኳን ልንዘናጋ በፍጹም አይገባም ማለት ነው። 23ኛ ነጥብ መገጣጠሚያዎቻችን በሰላም ሲያነጉ ምን እናደርግ? ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ አን አቢ ዘር ረዲየላሁ ዐንሁ አባ ዘር አላህ መልካም ስራቸውን ይወደድላቸውና አን ነብይ ሰለላሁ ዐለይሂ ወሰለም ከአላህ መልእክተኛ ያላህ ሰላትና ሰላም በርሳቸው ላይ ይሁን ይዘው አነሁ ቃል ያላህ ነብይ እኮ እንዲህ አሉ ዩስቢሁ ዐላ ኩሊ ሱላማ ሚን አሐዲኩም ሰደቀቱን ከናንተ ውስጥ እኮ ለእያንዳንዱ መገጣጠሚያው ሰደቃ ወጅቦበት እኮ እያንዳንዱ ሰው ያነጋል አሉ። እንግዲህ ጣታችንን ወሰዷት አንዷን ጣት እጃችን ጋር እስክደርስ ድረስ በትንሹ 3 4 5 እያለ ምን መገጣጠሚያ አላት። ልክ እንደዚህ ለሰውነቶቻችን ለእያንዳንዱ መገጣጠሚያዎቻችን ምን አለ ማለት ነው ሰደቃ ይወጅብብናል ማለት ነው።
ሰደቃ እናቀርባለን። فكل تسبيحة صدقة እያንዳንዱ እኮ ሱብሃንአላህ ምንለው እንደ ሰደቃ ነው በሰላም ስላነጋን ማለት ነው። وكل تحميدة صدقة እያንዳንዱ አልহামዱሊላህ እኮ ሰደቃ ነው። وكل تحليلة صدقة እያንዳንዱ لا اله الا الله ምንለው እኮ ሰደቃ ነው። وكل تكبيرة صدقة እያንዳንዱ አላሁ አክበር ምንለው እኮ ሰደቃ ነው። وامر بالمعروف صدقة በመልካም ማዘዝ እኮ ሰደቃ ነው። ونحي عن المنكر صدقة ከመጥፎ መከልከልም እኮ ሰደቃ ነው። ويجزئ من ذلك ይህን ሁሉ እኮ ያብቃቃል። ركعتان يركعها من الضحى ሰውየው በጧቱ ክፍለ ጊዜ ፀሐይ ከወጣ በኋላ የሚሰግዳት ሁለት ረክዓ ታብቃቃለታለች ሰውነቱ በሰላም ለማንጋቱ። 24ኛ ነጥብ በእኛ ላይ እንግዲህ የሚተካኩ መላእክቶች አሉ። ፈጅርና አሱር ላይ ነው የሚቀያየሩት ከኛ ጋር ሌሊቱን አብረው ያደሩት። ጧት ላይ ፈጅር ስንሰግድ ወደ ላይ ይወጣሉ፣ ቀን ደግሞ ከኛ ጋር የዋሉት አሱር ላይ ደግሞ ወደ አላህ ያርጋሉ ማለት ነው። عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال يا الله ملكتني يا الله صلاتنا سلام برساتشو لا يهون ديالو يتعاقبون فيكم ملائكة بالليل وملائكة بالنهار በእናንተ ላይ እኮ በቀንና በሌሊት እኮ መላእክቶች እኮ ይፈራረቁባችኋል። ወይጅተሚዑነ ይሰበሰባሉ في صلاة الفجر وصلاة العصر በአሱርና በሱብህ ሰላት እኮ ይገናኛሉ። يجتمعون ማለት ይገጣጣማሉ። ثم يعرج الذين باتوا فيكم ከናንተ ጋር እኮ አብረው ያደሩት እኮ ምን ያደርጋሉ? ይወጣሉ ወደ ላይ ወደ አላህ። فيسألهم الله ይጠይቃቸዋል። وهو أعلم بهم እሱ ያወቀ ሆኖ ስለኛ ይጠይቃቸዋል። فكيف تركتم عبادي ባሪያዬን በምን አይነት ሁኔታ ትታችሁት መጣችሁ ይላል። فيقولون ይላሉ እኮ تركناهم ትተናቸው መጣን። وهم يصلون እየሰገዱ واتيناهم መጣናቸው ደግሞ وهم يصلون እየሰገዱ متفقون عليه ቡኻሪና ሙስሊም ዘግበውታል። ይህ ምስክርነት ቃል የሚሰራው ለነማን ነው? ያላህ ባሪያዎች ሆይ ሰላትን ሱብሂም ላይ አሱርም ላይ በወቅቱ አጠብቀው ሲሰግዱ ለነበሩ ያላህ ባሪያዎች ነው። በየቀኑ እነዚህ መላእክቶች ወደ አላህ ባረጉ ቁጥር አገኘናቸው ሰላት እየሰገዱ፣ ትተናቸው መጣን ሰላት እየሰገዱ ብለው ምን የሚያደርጉት ይህን የምስክርነት ቃል የሚሰጡት። 25ኛ ነጥብ ማን ነው በአላህ ጥበቃ ስር መዋል የሚፈልግ ማለት ነው? عن جندب ابن عبد الله كجندب يا عبد الله ልጅ አላህ መልካም ስራቸውን ይወደድላቸውና يقول قالوا قال رسول الله صلى الله عليه وسلم يا الله መልእክተኛ ያላህ ሰላትና ሰላም በርሳቸው ላይ ይሁን እንዲህ አሉ። من صلى الصبح ሱብሂን የሰገደ ሰው فهو في ذمة الله በአላህ ጥበቃ ስር እኮ ነው አሉ። ልብ በሉ አላህ የጠበቀው ሰው ከብዙ መጥፎ ነገሮች ይጠበቃል። ከሸይጣን ይጠበቃል፣ ከመጥፎ ጓደኛ ይጠበቃል፣ አለ ከሚባለው ፈሳድ ይጠበቃል። ስለዚህ ሱብሂን በጀማዓ መስገድን አደራ። 26ኛ ነጥብ የፈጅር ሱና ከዱንያ እንደሚበልጥ ያውቃሉን? ከፈጅር ሰላት በፊት ከሱብሂ ሰላት በፊት የምትሰገድ ሁለት ረካዓ አለች፣ የፈጅር ሱና ትባላለች። ሱናዋን ከምን ጋር አወዳደሯት? ነብዩ ሰለላሁ ዐለይሂ ወሰለም አን አይሻ ረዲየላሁ ዐንሃ ከመእመናን እናት ከአይሻ ኢማሙ ሙስሊም በዘገቡት ሐዲስ አን ነብዩ ሰለላሁ ዐለይሂ ወሰለም ቃል ያላህ መልእክተኛ ያላህ ሰላትና ሰላም በርሳቸው ላይ ይሁን እንዲህ አሉ። ረካዓተል ፈጅሪ የፈጅር እኮ ረካዓዋ ሱናዋ ማለት ነው ኸይሩ ሚነ ዱንያ ከዱንያና ወማ ፊሃ በውስጧ ካለው ሁሉ እኮ በላጭ ነው አሉ። ዛሬ የሰው ልጅ ስፖርት ለመስራት ስራ ለመስራት በሌሊት ተነስቶ የሚጓዝ ስንት ሰው አለ? በሌሊት ተነስቶ መስገድን ግን ፈጅርን በወቅቷ መስገድን ግን የሚዘናጉ ሰዎች አሉ። አላህ ከሰጋጆች ያድርገን። 27ኛ ነጥብ የነብዩ ሰለላሁ ዐለይሂ ወሰለም የመጨረሻ ኑዛዜዎች ውስጥ እኮ እንደዛ በህመም ላይ ሆነው ለሞት ተቃርበው አሰላት ይሉ ነበር። የሰላትን ነገር አደራ፣ የሰላትን ነገር አደራ። ዛሬ ነብዩን ወዳለው የሚሉ ሰዎች ብዙ ሰዎች አሉ። ነብዩን የወደደ ሰው አደራቸውን ይበላል ወይ? እሳቸው እኮ አደራ በሰላት ነው ያሉት። ወጣቶች ሆይ አደራ አደራ አደራ። እሳቸው መውደድ በተግባር ነው የሚገለጸው። 28ኛ ነጥብ ሰላትን አዘውትሮ ለመስገድ ከሚረዱ ዋና ዋና ነጥቦች ውስጥ አንድ 10 ነጥቦች ይዘናል። ይሄ የመጨረሻው ነጥባችን ነው የሚሆነው። አንደኛ ዱዓ ማድረግና ያላህን እገዛ መከጀል። ነብዩ ሰለላሁ ዐለይሂ ወሰለም በሰላታችን የመጨረሻ ክፍል ላይ ምን እንድንል አዘውናል? አላሁመ አኢኒ አላ ዚክሪከ ወሹክሪከ ወሁስኒ ዒባደቲክ። አላህ ሆይ አኢኒ አግዘኝ፣ አላ ዚክሪከ አንተን በመውሳት ላይ፣ ወሹክሪከ አንተን በማመስገን ላይ፣ ወሁስኒ ዒባደቲክ ላንተም ያማረ አምልኮን እንድፈጽም አግዘኝ ማለት። ሁለተኛ አላህን ማመስገን። አላህ ምን ስላለ? ለኢን ሸከርቱም ለአዚደነኩም ብታመሰግኑ እጨምርላችኋለሁ ብሏል። ይሄ በሁሉ ነገር ነው።
በዱንያ ብቻ አይደለም መወሰድ ያለበት እንዲያውም በቁጥር አንድ ሊወሰድ የሚገባው በዲን ነው አላህ ሆይ ጌታዬ ሆይ ምስጋና ይገባ አንተ ሰላትን ሰጋጅ አረከኝ አይደለም ብለን ለሌሊት ሰላት ለሱና ሰላቶች እንዲወፍቀን ማድረግ አላህ ሆይ ምስጋና ይገባ ቁርአንን ከሚያነቡት አደረከኝ አይደል ስንል እሱ ደግሞ እንድንሐፍዘው ያደርገናል እንድንሰራበት ያደርገናል ስለዚህ አላህን አዘውትሮ ማመስገን በሱ ጸጋዎች አለመካድ ሶስተኛ በጀማዓ መስጊድ ላይ መስጊድ እየሄዱ የሚመላለሱ የሚሰግዱ ሰዎች ሰላት ላይ ጽናትን ያገኛሉ ለብቻ መስገድ ሰላትን ለመተው ሰበብ ነውና አራተኛ ሱና ሰላቶች ላይ መበራታት ሱና ሰላትን ማብዛት ራሱ ለፈርድ ሰላት ምን ያደርጋል ይገፋፋልና ማለት ነው አምስተኛ ውዱ ላይ መሆን ውዱ በቻሉት መጠን ውዱ ሲፈቱ ወዲያ ውዱ ማድረግ ወጣቶች ከሚዘናጉበት ነገር አንዱ የሆነ ቦታ ላይ ሰላት ቢደርስባቸው ወቅቱ እንዳያልፍ የትም ቦታ ምድር ሁሉ ጧሃራናትና መስገድ ይቻላል አይደል ውዱ የለኝም እኮ በኋላ ቆይ እዚህ ሰፈር ስደርስ ቢሮ ስደርስ ሰፈር ጋር ስደርስ ይያሉ ምን ይሆናል ማለት ነው ሰላታቸው ያልፋል ውዱ ካለው ግን የሆነች ቦታ ላይ ታክሲ እየጠበቀ ሰልፍም ካለ ሰልፉን አስይዞ እዛችሁ ጋር አንድ ጊዜ ሰላቱ መስገድ ይችላል ማለት ነው ስድስተኛ ወጣቶች ለምሳሌ ከፈጅር በኋላ ፈጅር ሰግደው ተኙም በል እንቅልፋቸው ከዛ ጀናባ ሆኖ ቢነሱ የዘር ፈሳሽ ቢወጣቸው በተኙበት ጀናባቸውን ሳያወርዱ ምን ይላሉ ቆይ ቅድም እኮ ጀናባይን አላወረድኩም የመሳሰለው ስለሚሉ ጀናባን በተቻለ መጠን ፈጥኖ ማውረድ ማለት ነው ይሄ ለምን ይዳርጋል ሰላትን በማንኛውም ሰዓት ወዲያው ለመስገድ ይገፋፋል ማለት ነው ሰባተኛ ነጥብ ልብስ ሲነጀስ ወዲያው ያቺ የተነጀሰችውን ቦታ በቃ ለይቶ ቆንጥጦ ማጠብ ምንም የሚያሳፍር ነገር የለም ውሃ እንጂ ሌላ ነገር አልነካውም አንዳንድ ሰዎች ውሃዋ ስትታይ የሆነ ነገር ሊመስልብኝ ይችላል የፈለገውን ይምሰል እኛ ሊያሳስበን የሚገባው እንዲያውም ይሄ ተራ ለሰዎች መጨነቅ ሊያስጨንቀን አይገባም ያላህ ጉዳይ ነው ሊጨንቀን የሚገባው ወዲያው ያቺ ነጃሳ ካጸዳናት አሁን ሽንት ሱሪያችን ላይ ተንጠባጠበን በል ያቺን ቦታ ቆንጥጠን አጥበን እርጥበቱኛ ምን አሳሰበን ሰው አየው አላየው ሰው ምን መሰለው አልመሰለው ምን አገባ እላያችን ላይ መድረቁ አይቀር ከዛስ ሰላት ወቅት ሲደርስ ሰላትን መስገድ ማለት ነው ስምንተኛ በሰዓቱ ወዲያው መፈጸም ሰዎች ዛሬ ቆይ አንድ እቺ ሊጨርስና ይያሉ ዙሁርን ወደ 9 ተኩል መግፋት አሱርን ወደ 12 ሰዓት ከምናም መግፋት ይሄ ከጊዜ ወደ ጊዜ ከሰላት እንድንሰላች ከዛም አልፎ ሰላትን እንድንተው ሰበብ ስለሚሆነን ምን ማድረግ ሰላትን ወዲያው በወቅቱ መፈጸም ዘጠነኛ ከመልካም ጓደኞች ጋር መዋል ከመጥፎ ጋር መዋል አደጋ ነው የነዛ ሰዎች ውሎ እኛን ምን ስለሚያረጋን ጫና ውስጥ ስለሚከተን እነሱ ማይሰግዱ ከሆነ እኛ ተነስተን ለመስገድ ሞራሉ አይኖረንም በብዛት ስንቶች ሲበላሹ ስለታዩ ማለት ነው ደህና ጓደኛ ለነፍሱ ሲሉ መምረጥ አስረኛ እንደ ጫት ቤት ስታዲየም ፊልም ቤት ጆተኒ ቤት ፑል ቤት ከመሳሰሉት ቦታዎች ሙሉ ለሙሉ መራቅ ለምን እነዚህ ቦታዎች ላይ ተቀምጦ ሰው ምን ያደርጋል ተብሎ ስለማይገመት ተነስቶ ወደ ሰላት ለመሄድ በጣም ብዙ ሰው ይጫጫነዋል ስለዚህ አላህ ባሪያዎች ሆይ አላህ Subhanahu Wa Ta'ala ሰላትን አዘውትሮ ከሚሰግዷት ሰላት በእስልምና ያላትን ትልቅ ደረጃ አውቀው እሷን ከሚጠባበቋት በሷም ሰበብ ጀነተል ፊርደውስን ከሚወርሷት ሰዎች አላህ ያድርገን ነብዩ ሰለላሁ ዐለይሂ ወሰለም እኮ ለሰሃቢዩ ምንድነው የመከሩት እሱ ምን ብሎ ሲጠይቃቸው ያላህ መልእክተኛ ሆይ ጀነት ላይ የርሱን ጉርብትና ፈልጋለሁ ሲላቸው አግዘኝ አሉት በምን አግዘኝ ቢከትረቲ ሱጁድ በማብዛት ሰላት በማብዛት አግዘኝ የኔ ጎረቤት ትሆናለህ አሉት ተመልከቱ ሰላት የነብዩን ጉርብትና ራሱ ያስገኛል እኚህ ዛሬ ሳናይ ምንናፍቃቸው ውድ ሰው ማለት ነው በተለይ ወጣቶች ሆይ በዚህ ጊዜ በጣም መዘናጋት ውስጥ እየተገባ ነው ኮሮና መጣ ተባለ ትላንት ጀማዓ ይሰገድ ነበር ከዛ በኋላ ለየብቻ መሰገድ ቆይ በኋላ ሰግደዋለሁ አይመቸኝም ምናምን ገበያ ቦታ ነኝ ጥንቃቄው ማድረግ ግን መስገድ ማክስ ከተሸፈነ የትም ቦታ መስገድ እንችላለን በዛ ላይ እንዲህ አይነት በላዎች እንደ ኮሮና አይነት ሊነሱ የሚችሉት እኛ ወደ አላህ በመጠጋታችን እንጂ ከአላህ በመራቃችን አይደለም ስለዚህ አላህ ባሪያዎች ሆይ አላህ Subhanahu Wa Ta'ala መጨረሻችንን ያሳምረው የጀነተል ፊርደውስ ወራሾች ያድርገን የተውሂድ ባለቤት የሱና ባለቤት የኢኽላስ ባለቤቶች አላህ ያድርገን ከሽርክ ከኒፋቅ ከቢድዓ الله يتبكن وصلى اللهم على نبينا محمد وعلى آله وصحبه أجمعين سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك